ሰላም እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ የ11ኛ ክፍል ኢኮኖሚክስ ትምህርታችን እንግዲህ እንደቀጠለ ነው። ዩኒት 7 ላይ እንገኛለን which is about main sectors, sectoral policies and strategies in Ethiopian context የሚለውን እያየን ነው። ባለፈው እንግዲህ ኢንትሮዳክሽን እና 7.1 ደግሞ በሁለት ፓርቶች አይተናል ማለት ነው። ዛሬ ደግሞ 7.2ን በሁለት ፓርት እናያለን። ዛሬ የመጀመሪያውን ፓርት እናያለን። ስፔሲፊክ ፖሊሲ ኤንድ ስትራቴጂስ ኦፍ ዲ አግሪካልቸር። እንግዲህ ብዙ በጣም የተለዩ ሀሳቦች አናወራም። ኦልሬዲ ባለፈው ኦቨርቪው ያደረግነውን ነገር ኤምፋሳይዝ ለመስጠት ያክል ነው። ስለዚህ ፈጠን እያለን ሁለቱም ፓርቶች የምናያቸው ይሆናል ማለት ነው። ሁልጊዜ እንደማስታውሳችሁ እንግዲህ ወደ ሴሽኔ ከመግባት በፊት lucybridgeacademy.comን በመጎብኘት ብሪፍ ኖቶች ማግኘት፣ ብዙ ጥያቄዎች መስራት የምትችሉበት ኩዌስችን ባንክ ማግኘት እንዲሁም ደግሞ ፐርሰናላይዝድ የሆነ ኤአይ አሲስታንት ማግኘት ትችላላችሁ። ስፔሲፊክ ፖሊሲ ኤንድ ስትራቴጂስ ኦፍ ዲ አግሪካልቸራል ሴክተር ስፔሲፊክ ፖሊሲስ ኦፍ ዲ አግሪካልቸራል ሴክተር ስፔሲፊክ ፖሊሲስ ጋይድ ሃው አግሪካልቸር ኮንትሪቢዩትስ ቱ ዲ ኢኮኖሚክ ዴቨሎፕመንት። እንዴት እንግዲህ የትኛውን እናስቀድም ነው አይደለም? ስለ ፖሊሲ ስናወራ እንዴት አድርገን አንዱን ከሴክተር ከሌላው ሴክተር ሊንክ እናድርገው የሚለውን ሀሳብ ነው እያወራን የምንገኘው። ስለዚህ አግሪካልቸሩ እንዴት ነው ለኢኮኖሚ ዴቨሎፕመንት ኮንትሪቢዩት የሚያደርገውን የሚለውን የምንመልስበት ነው ማለት ነው። this sector which is the agriculture sector has what strong linkage with industry, trade and services። ከሌሎች ሴክተሮች ጋር ምን አለው ማለት ነው? በጣም ስትሮንግ የሆነ ሊንክ አለው ማለት ነው። ከኢንዱስትሪ ጋር እንግዲህ ሮ ማቴሪያል ግብአቶች፣ የኢንዱስትሪ ሮ ማቴሪያል ለምሳሌ ሌዘር ከግብርና ነው የሚመጣው አይደለም? ሀይልስ አርብቶ አደሮች እንግዲህ ግብርና ስንል እርሻና አርብቶ አደርን፣ ንብ ማነብን፣ አሳ ማስገርን ሁሉ ያጠቃልላል የግብርና ስራ ስንል። ስለዚህ ወደ ኢንዱስትሪው የሌዘር ምርት ብንፈልግ ሀይልስ የምንጠቀመው ከአርብቶ አደሮች ነው። እህሎች እንዲሁም አዝመራዎች ክሮፕስ፣ ካሽ ክሮፕስም ሌሎች ፉድ ክሮፕስም ፋይበር ክሮፕስን ብንፈልግ ከአግሪካልቸር ነው የምንወስደው። ትሬድም ያው የንግድ ሁኔታው እንግዲህ ከአግሪካልቸር ጋር ስትሮንግ የሆነ ሊንኬጅ አለው። ሰርቪስ ኢንዱስትሪም እንደዛው ስትሮንግ ሊንኬጅ አለው ማለት ነው። ስለዚህ በጣም አከርካሪ የሆነ ሴክተር ነው ማለት ነው አግሪካልቸር። ኢትዮጵያስ አግሪካልቸራል ስትራቴጂስ ሃቭ ቼንጅድ አክሮስ ሂስቶሪካል ፔሪየድስ። እንግዲህ ባለፈውም እንዳየነው ከኢቮልቭ እያደረገ የመጣ ነው ማለት ነው። እንግዲህ ካራክተሪስቲክሱን ስናይ እንግዲህ ኦብቪየስሊ ባለፈውም እንዳወራ ነው የኢትዮጵያ ኢኮኖሚ አከርካሪ ነው ስንል ያለ ምክንያት አይደለም። ምክንያቱም ላርጅ ሼር ኦፍ ፖፑሌሽን ስቲል ናው አግሪካልቸር ላይ የተመሰረተ ነው። አክቲቭ ሌበሩ የኢትዮጵያ አክቲቭ ሌበር አብዛኛው ምን ላይ የተሰማራ ነው ማለት ነው? አግሪካልቸር ላይ የተሰማራ ነው። so the sector employs a large share of the population and provides what raw materials for the other sectors. so agricultural performance strongly affects what food security and poverty level. እንግዲህ አግሪካልቸር ላይ ፑርሊ ፐርፎርም ካደረግን we are going to end up food insecure ሆነን እንዲሁም ፖቨርቲ ላይ ሆነን ልናበቃ እንችላለን። ስለዚህ ለነገ የማይባል ነው ማለት ነው። እዚህ ሴክተር ላይ መስራት ለነገ የማይባል የቤት ስራ ነው ማለት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ